አስቶን ቪላ በቀላሉ በሻምፒዮንስ ሊግ ላይ እንዳልተሸነፈም በደንብ ነው ያየነው አይደል? ፔዥን አንቀጥቅጦት ማለት ይቻላል። ታዲያ ፕሪሚየር ሊጉ ላይ መጥቶ ደግሞታል። በተለይም ደግሞ እንግዲህ አስቶን ቪላ ቀላል ተጋጣሚ እንዳለመሆኑ እኔ ኒውካስትል ጋር በጣም ሌላ ነገር ነበር የጠበቅኩት፣ ግን ደግሞ የተከሰተው ነገር አስገራሚ ነው። ለማንኛውም አሁን የቶፕ ፎር ፉክክሩ የበለጠ አጓጊ ሆኗል እንግሊዝ ፕሪሚየር ሊግ ላይ በዚህ ሰዓት ላይ ከፕሪሚየር ሊጉ አሸናፊነት ይልቅ ከዛ ባለፈ ደግሞ እንዲሁ ከሪሊጌሽኑም ይልቅ ቶፕ ፎር ለመግባት የሚደረገው ሩጫ እጅግ በጣም አስገራሚ ሆኗል። ተመልከቱት፣ ኒውካስትል 59 ነጥብን በመያዝ ሶስተኛ ደረጃ ላይ ተቀምጧል። ለማንኛውም ዛሬ ነጥብ ይዞ ቢወጣ ኖሮ በጣም አርሰናልን የሚያስጨንቅ ውጤት ያስመዘግብ ነበር ማለት ይቻላል። ሲቲ አለ። ሲቲ ከሰዓታት በፊት እንግዲህ ተጫውቶ ኤቨርተንን 2-0 በሆነ ውጤት ማሸነፍ ችሏል። ታዲያ ኤቨርተንን ያሸነፈው ሲቲ 58 ነጥብ ይዞ በዚህ ሰዓት ላይ እሱም አራተኛ ነው የተቀመጠው። ከዛ ባለፈ ኖቲንግሃም ፎረስት ነው። በተለይ ከሳምንታት በፊት ስናደንቀው የነበረው ኖቲንግሃም ፎረስት ምንም ያህል እንኳን እንግዲህ በዚህኛው ሳምንት የሚጫወተው ከቶተንሃም ጋር ይሁን እንጂ ይሄ ቡድንም እንዲሁ 5ኛ ደረጃ ላይ ተቀምጧል። 2ኛ ሆኖ 3ኛም ሆኖ አይተነዋል አይደል? በተለይ 3ኛ ሆኖ ሲያስጨንቅ ነበረ። የተለያዩ ክለቦችን እያገኘ እያስጨነቀ የነበረ ቡድን ነው። ታዲያ ይሄ አስጨናቂ የሆነ ክለብ 57 ነጥብን ይዘዋል። አስቶን ቪላ አሁን ላይ በኡናይ ኤሚሬ እየተመራ እንግዲህ 57 ነጥብን ይዞ አሁንም ለሻምፒዮንስ ሊጉ እጅግ በጣም አስገራሚ ጉዞን እያደረገ ነው የሚገኘው። የኤንዞ ማሬስካው ቼልሲ ወጣ ገባም እያለ ቢሆን እንግዲህ በዚህ ሰዓት ላይ 7ኛ ቦታ ላይ ተቀምጧል። ነገር ግን ዛሬ እኔ በኒውካስትሉ ጨዋታ ላይ ያስተዋልኩትኝ ነገር ምንድን ነው? ምን ጊዜም ቢሆን ምክትል አሰልጣኝ ያው ጄሰን ቲንዳል ነበር አይደል? የኒውካስትሉ ግን እንዴት አድርጎ ቴምፖን መቋቋም እንዳለበት በደንብ የገባው አልመሰለኝም። አይታችሁት ከሆነ አስቶን ቪላ ሁለተኛዋን ግብ ካስቆጠረ በኋላ በቃ ጭራሽ ነው ግራ የገባቸው ኒውካስትሎች እና በእንደዚህ አይነት በውጥረት ሰዓት ላይ በደንብ ቡድንን ማኔጅ ማድረግ ገና እንደሚቀረው አይተናል። አሰልጣኙ በእርግጥ ይሄንን ማድረግ ላይ ይጠበቅበት ይችላል፣ ገና ምክትል ስለሆነ ወይም ዋና አሰልጣኝ ስላልሆነ ማለት ነው። ግን በደንብ የዋና አሰልጣኝና የምክትል አሰልጣኝን ልዩነት በደንብ ይሄ ጨዋታ አሳይቶኛል። እርግጥ ነው ሙሉ ላይሆን ይችላል፣ በቂ ላይሆን ይችላል ከዚህ ለመማር ግን ደግሞ በደንብ የሚያሳየን ነገር ምንድነው? ኡናይ ኤምሬ ይሄንን ቡድን ሲገነቡት ስታር በሆኑ ተጫዋቾች አይደለም፣ ያን ያህል ብዙ ገንዘብ ፈሰስ በተደረገባቸው አይደሉም። በተለይ ደግሞ በሀፍ ላይ የቀላቀሏቸው ተጫዋቾች በጣም ልዩነት ፈጣሪ ከመሆናቸውም አንጻር አስቶን ቪላ አሁንም ቢሆን አስደናቂ ጉዞን ነው እያደረገ ያለው። በዚህም በደንብ ተጠቅሟል። በቃ አይተነዋል ዝውውር ምን ሊያደርግ እንደሚችል፣ ዝውውር ቡድንን እንዴት መገንባት እንደሚችል፣ ቡድንን እንዴት ማሻሻል እንደሚችል በአስቶን ቪላ በደንብ አይተነዋል። ነገር ግን ደግሞ እነዚህ ተጫዋቾች ያን ያህል ውድ የሚባሉ አሪፍ የሚባሉ ይሄ በጣም የሚወራላቸው ተጫዋቾች ሳይሆኑ እንደነ ራሽፎርድ አይነቱ በቡድኑ ሳይፈለግ፣ እንደነ ማርኮ አሴንሲዮ አይነቱ በቡድኑ እድል ሳያገኝ፣ እንደነ ዶኒ ሜለን አይነቱም እንዲሁ ከሱ የበላለጡ ተጫዋቾችን በመኖራቸው የተነሳ በውሰት ተሰጥቶ የበለጠ እድሎችን እንዲሞክር ከማድረግ እና ምናልባትም እንግዲህ አማራጭ የግዢ አማራጭ ከተገኘ የግዢ አማራጭንም ለወደፊት የበለጠ በልጁ ለመጠቀም በሚል መልኩ ወደ ሌላ ቡድን የሄደ እንደመሆኑ አስቶን ቪላ በእንደዚህ አይነት ሌቭል ባላቸው ተጫዋቾች ነው ወይም ይሄ ያን ያህል ቶፕ በሆኑ ሳይሆኑ ግን አቨሬጅ በሆኑ ተጫዋቾች ነው እንግዲህ የበለጠ እየተፎካከረ የሚገኙ። ያም ሆነ ይህ እንደዛም ሆኖ ግን አስቶን ቪላ በደንብ ማንነቱን አሳይቷል። ኒውካስትል ግን በተለይ ደግሞ በምክትል በጄሰን ቲንዳል እየተመራ እንደዚህ አይነት ጫናዎች በሚደርሱ ሰዓት ምን ያህል ዋና አሰልጣኝ ዋጋ እንዳለው በደንብ አሳይቶኛል። እኔ የዋና አሰልጣኝንና የምክትል አሰልጣኝን ልዩነት እንዴት ጫናዎችን መቋቋም እንዳለበት በተለይ አንድ ግብ ሲቆጠር ሁለተኛው እንዳይደገም ምን ማድረግ እንዳለበት እና ኒውካስትል እኔ ያንን የተረዳም አልመሰለኝም እና ወዲያው ነበር ግቦች ሲቆጠሩ የነበሩት። ስህተቶችን ቶሎ ለማረም ጊዜም አልሰጧቸውም። በደንብ አስቶን ቪላዎች ጊዜ ነፍገዋቸዋል። በቃ ወዲያውኑ ታይም ነው ያጠራቸው። እኔ ራሳቸው ግራን የገባቸው ምን እንደተፈጠረ ራሱ የኒውካስትል ተጫዋቾች የሚያውቁም አልመሰለኝም። ለማንኛውም ግን አሰልጣኙ ራሱ የሆነ ክፍተቶቹን አይቶ ለማስተካከል በደንብ አድርጎ ጊዜ ወስዶበታል። ጊዜ መውሰድ ብቻ አይደለም ግራም ገብቶታል ብዬ አስባለሁ እና ይሄን ያህል ልዩነት እንዳላቸው ነው እኔ ዛሬ በተለይ ከዚህ ጨዋታ ላይ የወሰድኩት ነገር ቢኖር ማለት ነው። ለማንኛውም እናንተም ሀሳባችሁ ኮሜንት ሴክሽን ላይ ማስፈር ትችላላችሁ።
ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። መልካም ጊዜ፣ ይመቻችሁ።